ጆን ዳንኤል በድጋሚ ታሰረ። ያጠጧቸው ጁስ በጣም ደግሞ ወደቁ የሆኑ ሽማግሌ ሰውዬና ከዛ ጁስ ያጠጧቸው ማለት ነው። ዝም አላሉም። እንደዚህ በትግራይ የተፈጠረው ምንድነው? የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛት ይበል። እንግዲህ ዛሬም እናንተን ያስተምሯችኋል ቢያሰብኩትን የተለያየ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። መረጃው እጅግ በጣም ለመላው ዓለም እንዲዳረስ ጉልበት እንዲኖረው ከእናንተ የሚጠበቀውን ነገር በማድረግ ጋራታችሁን ትብብራችሁን እንድታሳዩ የሻትን በቀጥታ ወደ መረጃዎቻችን እናምራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ ነው። ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሰላም ጤና ይስጥልን ውድና ኩራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን እንዴት አላችሁ? ያሮስ ነው። ያሮስን ምርጫችሁ ስታደርጉ እጅግ ብዙ ነገሮችን ታተርፋላችሁ። ብዙ ነገሮችን የምታገኙ ነው የሚሆነው። ታዲያ ሁልጊዜ እንደምንለው መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ እያልኩኝ በቀጥታ ወደ ቪዲዮ መረጃዎቻችን ነው የማመራው። እንግዲህ አንድ መረጃ ላጋራችሁ ወደድኩኝ። ወደ ትግራይ እናመራለን። በትግራይ እንግዲህ ህጸጽ ላይ በጣም ከባድ የሆኑ ነገሮች የተፈጠሩ እንዳለ ከሰሞኑ ማህበራዊ ሚዲያን ያጠቀለቀው ጉዳይ ሆኗል። በማህበራዊ ሚዲያ ብዙዎች ያጋሩልን ተመልክተናል። እርግጥ ለመስራት ዘግይተናል። በረሃብ አለንጋ እየተገረፉ የሚገኙ እጅግ በርካቶችን እየተመለከትን እንገኛለን። በዚህም ብዙዎች እስከ መሞት እስከ ከፍተኛ ህመም እስኪደርሱ ድረስ ደርሰዋል። ረሃብ ታውቃላችሁ፣ እረፍት አይሰጥም። ምንም ነገር ሊቻል ይችላል፣ ምንም ነገር ልንታገስ እንችላለን። ረሃብን ግን አንታገስም፣ በባህሪው ከባድ ስለሆነ ማለት ነው። ትግራይ ህጸጽ ላይ ነው ይሄ ነገር የተገኘ ያለው። በዚህ የተነሳ እንግዲህ በማህበራዊ ሚዲያ የምናውቃቸው በርካቶች ድምጻቸውን እያስተጋቡ ድምጻቸውን እያሰሙ ይገኛሉ። ይህንን ተከትሎ ማለት ነው እኛም በመረጃችን ጉዳዩን ለመመልከት ወደናል። ስለዚህ እሱን ሐሳቦች ነው የማሳያችሁ የሚሆነው። ስለዚህ ሁላችሁም እስከ መጨረሻው ድረስ ተከታተሉኝ። ማህበራዊ ሚዲያ ላይ የምናውቃቸው ጆን ዳንኤልን ጨምሮ በርካቶች ወደዚያ አብርተዋል፣ እያመሩም ይገኛሉ። ያመሩ የተለያዩ ነገሮችን እያካሄዱ ይገኛሉ። ይሄም ራሱን የቻለ ጉዳይ ሆኗል። ይሄንንም አስደምጣችኋለሁ ማለት ነው። እስኪ መጀመሪያ የጆን ዳንኤልን በዛ ሄደው ሲያደርጉ የነበረውን እርዳታ እስከ መታሰርም የደረሱ እንዳሉ የሰማናቸው መረጃዎቻችን ይጠቁማል። ተከታትለን እንመለሳለን። አይዞህ እኔ ነበር ያጠጧቸው ጁስ በጣም ደግሞ ወደቁ የሆኑ ሽማግሌ ሰውዬና ከዛ ጁስ ያጠጧቸው ማለት ነው። ዝም አላሉም። እንደዚህ ጠጡና ትንሽ ጸጥ አላሉ። ከዛ ውሃ አድርገንላቸው ምናምን ተነሱ፣ ግን አይነሱም፣ አይንቀሳቀሱም ምናምን። ከዛ በኋላ ሆስፒታል እንወሰዳቸው ብዬ ሆስፒታል የሚባል ነገር የለም። ሆስፒታል ቢኖር ጆን እናንተ ትመጣላችሁ እንዴ አሉኝ። ሆስፒታል ቢኖር እኮ እናንተ አትመጡም አሉኝ። ከዛ ይዘናችሁ ሰውየውን መሬት ላይ ተቀምጠን ምናምን ከዛ እንትን አሉ አይደለ ኤንጂኦ የሚሰሩ ሰዎች እነሱ ላይክ ዝም ብሎ ብለድ ፕሬሸር መለኪያ ምናምን ይዘው ነበርና አልጋ ምናምን አዘጋጅተው ነበር። እነሱ ጋር አስገባናቸው ተሸክመን ምናምን ደማቸው ምናምን ልክ ነው። በቃ ችግራቸውን አናውቅም። ቁጭ ብለን ከትንሽ ነቃ ሲሉ
ሄድን ወተን ሪፖርት አድርጓቸው። በጣም ነው የሚያሳዝኑት። በጣም ነው ሾክ የምታደርጉት ጋይስ ስትሄዱ። መጀመሪያ ላይ ሁላ በጣም ላይክ ሾክ አድርጌ ማለት ነው ቪዲዮ አቁሜ ምናምን ቁጭ ብዬ አረጋግተውኝ ምናምን ድጋሚ እንትን ያልኩት። ትላንት ከእስር ቤት የተፈታው ጆን ዳንኤልን በዛ መገኘቱን ተመልክቻለሁ። ተመልከቱት። የሕክምና ባለሙያዎች ታስፈልጋላችሁ። ምግብ የያዛችሁ ታስፈልጋላችሁ። እግዚአብሔር የሚሰማችሁ አባቶች ጸሎት ያስፈልጋል። የሚዲያ ባለሙያዎች ጩኸት፣ ርብርብ ያስፈልጋል። የመንግስት አካላት አስፈላጊውን ሁሉ እንድታደርጉ በእግዚአብሔር ስም እንጠይቃለን። በእግዚአብሔር ስም እንጠይቃለን። እዛ ያለች እናት ተረባለች፣ እዛ ያለ ወንድም ተረቧል። ይሄ ሰውነት ነው። ምናልባት ጥቂት አያስፈልገንም የሚል ደግሞ ከታች ቢያንስ የወደቁ እናቱን ያላየ ግን የሚተች አይጠፋ ይሆናል። ተዉት። ይሄ ሰውነት ነው የሚቀድመው። እባካችሁ በዛ ላሉ በትግራይ ላሉ እናቶች ድምፅ ሁኑ። በትግራይ ላሉ አባቶች ድምፅ ሁኑ። ከዛም መለስ ስንል ራብ ያሰቃያቸው ሚዲያ ያላያቸው ብዙዎች ይኖራሉ። ቅድም ልክ እንዳልናችሁ ደብረ ብርሃን አካባቢም ያሉ በተለያዩ የሀገራችን አካባቢዎች ባር ነው። በዛ ራብ በራብ መፈተን ከባድ። ትናንት ብዙ የመገቡ እጆች ዛሬ ተርበው የሚበሉትን አጥተው ሲንከራተቱ መመልከት ያማል። ስለ ራብ የሚሰጥ ትንታኔ ሙሉነት የለውም። ብዙ ከምግብ ባሻገር የጤና ባለሙያዎች ያስፈልጋል። የአባቶቻችንን ጸሎትም ያስፈልጋል እና በማህበራዊ ሚዲያ ላይ ወንድሞቻችን እዛ ሄደው የተለያዩ እርዳታዎችን በህፃጽ እያደረጉ ይገኛሉ። የቻሉትን ያህል ጥረት እያደረጉ ይገኛሉ። አሁንም እርግጥ አላባሩም። ኋላ ላይ በቀጣይ ቪዲዮም የማሳያቸው ነገሮች ይኖራሉ። ይሄንን በማድረጋቸው እንግዲህ አንዳንድ ነገርም እንደደረሰባቸው የወጡ መረጃዎቻችን ጠቁመዋል። ግን ባሉበት እግዚአብሔር ይጠብቃቸው፣ ያሰቡትን ያሳካላቸው ነው የምንለው። ምክንያቱም ከዚህ በላይ ልንል የምንችለው ነገር ስለሌለ ማለት ነው። እንደተፈታ ነው የሄደው። አንድ ዓመት ከ4 ወር ያህል ታስሯል። ተፈቶ ነው ወደዛ ቀጥታ ሄደው። ከዛ ደግሞ ተመልሶ በቀጣይ ቪዲዮ አሳያቸዋለሁ ወደ ደብረ ብርሃንም ለመሄድ ብዙ ነገሮችን እያደረገ እንዳለ ሰምተናል። እሱ ብቻ ሳይሆን አዶናይም የዚህ ድጋፍ ተባባሪ ሆኗል። በቀጣይ ደግሞ ሙሉ እዚህ ላይ ያለውን ቪዲዮ ትኩረት አድርገን የምናስደምጣችሁ ነው የሚሆነው። ወደ ቀጣይ መረጃችን እናወራ። እንግዲህ ትግራይ ላይ የተፈጠረው ነገር የሚያልቅ የሚያበቃ ስላልሆነ ማለት ነው። በቀጣይ የኛ ነገር ነው ይሄ ሁሉ እንዲሆን ያደረገ ያለው እኛን ለቤተ ክርስቲያን ፈተና ይሆናል። እኛን ለሀገራችን ፈተና ይሆን ነው። የሁሉ ነገር የመጣብን ያለው በእኛው ድክመት ነው፣ በእኛው ነው። እንግዲህ ትግራይ እንደምናውቀው ትግራይ የሃይማኖት ሀገር ናት። ኦርቶዶክሳውያን ያሉበት ሀገር ናት። ፖለቲካው ነው እንደዚህ ዘውሯት እንዲህ እንድትሆን ያደረጋት። ሃይማኖትና ዘረኝነት የኔታ ገብረመድህን ነው በስፋት ይገልጹታል እና በአንድ ወቅት ማህበረ ቅዱሳን ላይ የነበረው ኢንተርቪው ነው እናድርግ። ቤተክርስቲያንን በቋንቋና በተለያዩ ዘውጎች ለመከፋፈል የሚደረገው ፖለቲካዊ ጥረት በጥናትና በምርምር ስም የሚደረጉ የመከፋፈል ዘመቻዎችና ተግባራት እንዲታገዱ ይላል። ይሄ እንግዲህ ውጫዊ የሆነ አካል ውስጣዊ የቤተክርስቲያኗን መዋቅር የማዳከም የመከፋፈል ነገር ይታይበታል። ለዚህም ደግሞ ጥናትና ምርምሮችን መሳሪያ ያደርጋል የሚል ሐሳብ ነው ያለው። እስኪ ይሄን ማብራራት ያስፈልጋል ብዬ አስባለሁ። እንግዲህ ቤተክርስቲያኗን አንዱ በቋንቋ በቦታ እና በሚፈልጉት ሐሳብ ነው ቅርጽ እየቀረጹ ለማጥቃት ሙከራ የሚደረገው። ቤተክርስቲያንን ማንም ኦርቶዶክሳዊ ምዕመን የሚረዳት ሁላዊት ናት፣ ከሁሉ በላይ ናት፣ ዘርና ነገድ የላትም። ከክርስቶስ የተወለድ በጸጋ የተወለድ መንፈሳዊ ልደትን ያገኘን የኦርቶዶክሳውያን የእግዚአብሔር ልጆች ስብስብ ናት። ወይም ያንዱ የወይን ግንድ የክርስቶስ የወይኑ ግንድ ቅርንጫፍ ናት። ከማይጠፋ ዘር የተወለዱ የክርስቲያኖች ኑሮ ወይም አንድነት ጉባኤ ናት። ይችን ጉባኤ
ለማጥቃት አይመችም። ዝም ብሎ እንዲያው ሙቱ ለቁም ለማለት አይመችም። አማራጩ መደብ ሰጧት ቤተክርስቲያኗን ወይ ለቋንቋ ተናጋሪዎች ለሆነ ቦታ ወይም ደግሞ በሆነ ቦታና ቦታ ሰጧትና ያንን የተለያየ መልክ እንዲይዝ፣ አካል እንዲይዝ፣ ቅርጽ እንዲይዝ፣ እውነት እንዲመስል ጥናት ማጥናት ጀመረ። አጥኚው እኮ የዚህ ሴራ ባለቤቱ ነው። ያንን ጥናት አቅራቢው ይሄንን ሐሳብ ለአይምሮ እንዲገዛ አካል እንዲሆን ይቀርጸዋል። ከዚያ በኋላ ያን እውነት እየተመሰለ እየታተመ መጽሐፍ እየሆነ በተለያየ ሚዲያ እየተነገረ ይመጣል። ይሄንን እውነት እያደረገ የመጣው ሰው ኦርቶዶክስን በትክክል ጠላት አድርጎ ይፈርጃታል። ከዚያ በኋላ ኦርቶዶክስን መግደል ምንም ጠላትን መግደል ስለሆነ የማይሰማው የማይሰቀቀው ይሆናል። ለምሳሌ በቀን 3 ጊዜ ልንበላ የነበርነውን ቤተክርስቲያን በእኛ አካባቢ ስለሰራች ቁርሳችንን የተሆነው ቤተክርስቲያን ተሰርቶበት ነው ቦታው የሚል ትርክቶችን የተለያየ ምሁራን ነው የሚባሉ በሚዲያ ያቀርባሉ፣ በጥናት ያቀርባሉ። በትክክል ቤተክርስቲያን በመኖሯ ነው ወይ መብላት ያቃታችሁ? ቤተክርስቲያን የወሰደችው ቦታስ ትክክል ይሄንን ያህል ይወስዳል ወይ? ቤተክርስቲያን በማምለኳ ምክንያት ኦርቶዶክሳዊነትን በመግለጧ ምክንያት ምንድነው ያስቀራችሁ? ከዚያም ጥናቶቹ ብዙ አይነት ናቸው። ቀደምም እንደተባለው የሚጠኑት ወይም አጠናን የሚሉላቸው ከታሪክ ከአጠቃላይ እድገት መሰረት አድርጎ የሚያቀርቧቸው አሉ። እናደግ ነበረ ኦርቶዶክስ ከለከለችን፣ እንዲህ እንሆን ነበረ እንዲህ አደረገችን የሚል ሁሉን ነገር የሥራቸውን ደካማነት ለኦርቶዶክስ ይሰጡታል። ምናልባት ነገ መኪናም ቢገለበጥ ኦርቶዶክስ እጅ ያለበት እየተባለ ይሄዳል። የሆነ ጉዳይ ሲሆን ኦርቶዶክሶች ሊሆን የሚችለው በቃ እያንዳንዱ ሂደት ታርጋ ሰጥቷል ቤተክርስቲያን ወይም ለኦርቶዶክሳውያን ማለት ነው። ኦርቶዶክሳዊነት ጽሉ ሆነ በመዋቅራዊ አስተሳሰብ በሚቀረጹ የትምህርት ሂደቶች በካሪኩለም በአጠቃላይ ጥናታዊ ጽሁፎች በመሳሰሉ ሂደቶች ኦርቶዶክሳዊነትን ማጥላላት ከምድረገጽ እንዳይኖር ማድረግ መከፋፈል መጣ። ይሄ ተሰርቶ አልጠፋ ቢል አንዱ ደግሞ ወደ ስራ የመጣው ቤተክርስቲያኗ ራሱ በመዋቅር ደረጃ መገነጣጠል ነው የፈለጉት እነዚህ ሰዎች ናቸው። የቤተክርስቲያን አካላት ጉዳዩን አውቀውት ላይሆን ይችላል። በመዋቅር የእንተና ቤተክርስቲያን የእንተና ብሎ በመደብና በመዋቅር እንድትዘጋጅ አይነት ቅርጽ እንዲሰጥ ማለት ኃይሏን ማድከም ነጣጥለህ እንዲህ አድርገው ነጣጥለህ ግዛው ወይም ጨርሰው አይነት ማለት ነው። መገነጣጠል ስራዎችን ሰሩ። ስለዚህ እነዚያ ትርክቶች አካል እየገዙ አሁን የመጨረሻው ጥግ ነው እየደረሱ ያሉት። የኛም የሙአ ተዋህዶ ሐሳብ ኦርቶዶክሳዊነትን መከፋፈል መቆም አለበት። መከፋፈል በየቦታና በየቋንቋ መገነጣጠል መቆም አለበት። ክርስቶስ ቋንቋ አይደለም። ክርስቶስ ሰው የሆነው ለሰው ነው። ሰው ደግሞ ማን ነው? ሁሉም ሰው እግዚአብሔር በመልኩና በአርአያው የፈጠረው ሰው ሁሉም ሰው ነው። በክርስትና ደግሞ ስንመጣ በአርአያው በመልኩ ተፈጥሮ እርሱን ለመምሰል የተጠመቀ መንፈሳዊ ልደትን ያገኘ ደግሞ ፈጽሞ ዘርና ቦታ የለውም። መለያየት አይችልም። ስለዚህ ይሄንን እንዲህ የሚለያየው ሐሳብ ትክክል አይደለም፣ ይቁም የሚል ሐሳብ ነው የኛም ሐሳባችን። ሂደቶቹ ግን ራቅ ያሉ ናቸው። ውስጣዊም ያረጋቸዋል፣ ውጫዊም ያረጋቸዋል። ኦርቶዶክሱን እንዳይነቃ ራሱ እንዳይጠብቅ የነሱን አፍዝዝ አደንግዝ እንዳያይ በውስጡም የመከፋፈል አጀንዳ ይሰጡታል። በውጭ ደግሞ የተለያየ ዕለት ማሰቢያ እንዳያቅተው ማሰብ እንዳይችል ይደራረቡበታል። አንዱን ሐሳብ ሳይመረምረው ሌላ ሐሳብ ይጨምሩበታል። በእንዲህ አይነት ሂደት በእንዲህ ፈዞ እንዲቀመጥ እንዲታረድ እንዲያለቅ ያደረጉት የተለያዩ ድምጾች በየዕለቱ የምንሰማቸው ድምጾች የዚህ አካል ውጤት ናቸው። ተግባራዊ ሆኖ የመጡት ማለት ነው። እንግዲህ ቅድም አንዱም አሻራዎች ማጥፋት የሚለውም እንዲህ አይነት ሂደቶች ናቸው አሻራ የሚያጠፉት። እንዲህ አይነት ሂደቶች በጥናት የመሰሉ ሐሳብ እየሆኑ አካል እየገዙ ጥፋቱ እውነት መስሎ እስኪገለጽ ድረስ ሁሉም የመወያያ አጀንዳዎች ኦርቶዶክሳዊነትን ሳይጎነትል መሄድ የለም። ማንም ሊቅ ነኝ ባይ ተነስቶ የሚመጣው ይሄንን ነው። በዚህ አካል ውስጥ ያለ ነው እየሆነ ያለው ማለት እና ኦርቶዶክሳዊነትን ደግሞ በቋንቋ አስቀምጦ የእንተና ብሔር ቋንቋ አድርጎ ስሎ ሰው ሁሉ ያንን ብሔር የጠላ ኦርቶዶክስ እንዲጠላው ማድረግ ደግሞ ያስቀምጡታል። ኦርቶዶክስ ብሔር አይደለም፣ ኦርቶዶክስ ቋንቋ አይደለም። ክርስቶስ የተወለደው በእስያ መካከል ላይ ነው። ታናሽ እስያ ላይ ነው የመጣው። ከቅድስት ድንግል ማርያም ሰው የሆነው ከልልና ወደ ትትና መጥቶ የተገለጸው ይሄንን ትምህርት መደብ ያደርጉታል።
እንዲያው በጣም እንዲያው ይህንን ሐሳብ ቢታይ ኦርቶዶክሳዊነትን ለመገነጣጠል የሚያደርጉት የሚያሳዩት ሂደትን ስናይ ኢየሱስ ክርስቶስ ሎቱ ስብሐት በዮርዳኖስ ወንዝ የተጠመቀው በአባይ ውሃ ያልተጠመቀው እኛን ስለሚጠላን ነው። ስለዚህ ኢየሱስ ክርስቶስ የኛ ትክክል አምላክ ሊሆን አይገባም የሚል ሐሳቦችን እስከ ማጭሰራጨት ድረስ ይደርሳሉ። በእንዲህ አይነት ከፋፋይ አጀንዳዎች የተጠመደው ማን ነው ስንል ግን መዋቅር ያለው ስርዓት ያለው በስርዓት ይመራ በስርዓተ መንግስቱ ውስጥ ያለ ሀገሪቷን እየመራው ነው የሚለው አስተሳሰብ ነው ይሄን እየሰራ ያለው ነው። ስለዚህ ተው ህጋዊ ይሁን ወይም መስመር ያዝ፣ ሳታዳላ ሁሉም ልጆች ናቸው፣ ማዕከላዊ ሁን፣ አስተዳደር ሴኩላር ሁን፣ ለማንኛውም እጅ ትክክል ይሁን፣ አድሎ አይኑር ነው የኛም ሐሳብ ማለት ነው። እና ትክክል እየሆኑ ያሉት እነዚህ ናቸው አንዶቹ። እንግዲህ የእንታ ገብረመድህን በአንድ ወቅት በማህበረ ቅዱሳን ላይ ለቀረበላቸው ከጋዜጠኛ መስከረም ለቀረበላቸው ጥያቄ የሰጡት ምላሽ ነው። መምህር ግርማ ባቱም ኦርቶዶክስ ማለት ቀጣይነትና አለመለዋወጥ ነው ይላሉ። እስቲ እናድምጣቸው። እስቲ ራሳችሁን እንዴት ትገልጡታላችሁ ባጭሩ እስቲ ንገሩን የሚል እድል ይሰጣል አሉ። ብዙ ጊዜ በተደጋጋሚ ከገጠማቸው ተነስተው ብዙ ጊዜ ኦርቶዶክሳውያን ይሄ ጥያቄ እንደ እድል ሲሰጣቸው በሁለት ቃል አጭር አድርገው ይገልጡታል አሉ። እዚህ በምታዩት ቀጣይነትና አለመለዋወጥ ኦርቶዶክሳዊነት ነው። ቀጣይነት ቅድም ከተናገርነው ሐዋርያዊ መሰረት ቀጥሎ የተሰመረ የትውፊትን ትልቅ ሚና ይዞ ማለት ትውፊት ምንድነው? ትልቁ ሚና አውፈ አቀበለ ትውፊት ቅብብሎሽ ርክክብ ከአባቶች ወደ ልጆች የሚተላለፍ ነገር ከፊደለ ሐዋርያ ጀምሮ ነገር እግዚአብሔርን በሕፃናት አእምሮ አስርጾ ሰብናቸውን እየገነቡ ማሳደግና ኦርቶዶክሳዊ ማድረግ የነበረበት የትውፊት ቅብብሎሽ ፊደለ ሐዋርያ ብሎ የሚጀምረው የትምህርት ስርዓታችን ሀ ብሂል ሀሎቱ ለእግዚአብሔር። እስቲ ተመልከቱት የአባቶቻችን ድንቅ ስራና ጥበብ። እግዚአብሔር የተመሰገነ ይሁን። ያሁኑን እኮ ብታነጻጽሩት ኤ ኢዝ ፎር አፕል ነው የሚለው ምንም በማይፈይድ ከሆድ ነገር በማያልፍ ሁኔታ የሌላ ቋንቋ ትምህርት ተገቢ ነው፣ ጠቃሚ ነው። እሱ እንደተጠበቀ ሆኖ በንጽጽር ስናያቸው ግን የቱ ጋር ከፍተኛ ልቀት እንዳለ ግን ልብ ማለት ይቻላል። ለሰው በህይወት ውስጥ ትልቁ ቁም ነገሩ የፈጠረኛ አለ ብሎ እሱን አስተውሎ ከፈጠረው አምላክ ጋር ህብረት አግኝቶ በመንፈሳዊነት መኖር መቻሉ ነው። ይሄ ካልሆነ የክብሩን ማወቂያ መግለጫ ይሄ ስለሆነ ከአምላኩ ጋር ያለው ህብረት ባሪያው በአምሳሉ ፈጥሮታልና ይሄን አውቆ ሲኖር ማንነቱን በሚገባ አውቆ ግንኙነቱን ጠብቆ በህብረት በመንፈሳዊነት መዝለቁ ነው። ካልሆነ ግን እንዘ ክቡሩቱ ያይመረ ነው ወኮነስ ከመንስሳ ነው። ያንን ክብሩን ካላወቀ የክብሩ ምንጭና በአምላኩ አርአያ መፈጠሩ ነው። ይሄን ካላወቀ ወኮነ ከመንስሳ ዛልቦ ልብ ወተመሰሎም። ክብሩን አወቀ ማለት ባወቀው ክብሩ ልክ ግንኙነቱን ለመጠበቅ ዕለት ዕለት አጀንዳው ነገረ እግዚአብሔር ሲሆን ነው። ነገረ ሃይማኖት ነገረ እግዚአብሔር ደግሞ ሁል ጊዜ የሚነሳበት የሚጀምርበት መሰረተ ሐሳብ ሃሎ እግዚአብሔር የምትለዋ ትልቁም ነገር ነው። እግዚአብሔር አለ ነው ትልቅ ዕውቀት። ሃሎተ እግዚአብሔር ትልቁን ዕውቀት በሕፃን አእምሮ በልጅነት አቅም ሀ ከምትለው የመጀመሪያ ፊደል ጋር ምን ብለው ነገሩት? እግዚአብሔር በመንግስቱ አለ። ሃሎ እግዚአብሔር በመንግስቱ ሃሎቱ ለእግዚአብሔር ለብሰ ሥጋ ዚአነ መጻቤነ ከመ ይቤዘወነ እያለ በእያንዳንዱ ኤ ማለት አፕል ማለት ነው። ቢ ማለት ባናና ማለት ነው። የሚበላው ላይ ነው። ልብ ብላችኋል? ትኩረቱ አፕል ነው፣ ባናና፣ ሙዝ ነው፣ አፕል ነው። የፊደላቱ ትርጉም በፊደላቱ ትምህርት ነገረ እግዚአብሔር ሃሎተ እግዚአብሔር ማሳወቅና የሚበላ ፍሬ ማሳወቅ በመካከላቸው ያለው ሰፊ ልዩነት ለእናንተ ግልጽ ነው። በዚህ ደረጃ ያለ ቀጣይነት ሃሎተ እግዚአብሔርን አስተምሮ ምስጢረ ሥላሴን አስረድቶ ምስጢረ ሥጋዌን ገልጦ በሕይወት
ከሕፃናት አእምሮ ጀምሮ እስከ ከፍተኛው ልቀት ድረስ ቀጣይነትን መስራት። ይሄንንም መሰረቱን ከሐዋርያት አድርጎ ሐዋርያት እንዳስተማሩት ሐዋርያት እንደተናገሩት ብሎ በትውፊት ትውፊትን ባነሳውበት ነው። እንዴት ይቀጥላል እንዴት ይሸጋገራል ስንል ሀ ብሂል ሀሎቱ ለእግዚአብሔር ያልነው በተገኘው መንገድ ሁሉ ማስተላለፍን ስለሚጠይቅ በትውፊት ላይ ያጋጠመ ትልቅ አደጋን ማሰብ ካስፈለገ ደግሞ ስርዓተ ትምህርትን ማሰብ ነው። የትምህርት ባለሙያና ሊቃውንት የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ትምህርት ላይ ነው ብሎ የተናገረውን የአርስጣጣሊስ ሐሳብ ይጠቅሳሉ። ብዙ ጊዜ የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ምን ላይ ትምህርት ላይ ማለት ቀጣይነትና ለመለዋወጥ ነው በሚል አስደናቂ የሆኑ መልእክት ነው ያስተላለፉልን መምህራችን መምህር ግርማ ባቱ። ውድና ክቡራት ቤተሰቦቻችን የዛሬ ቪዲዮቻችን ይህን ይመስላል። በዚህ ሰሞን እጅግ ወቅታዊና ትኩስ የሆኑ መረጃዎች ነው የሚደርሳችሁ። ስለዚህ ሁላችሁም ከእናንተ የሚጠበቀውን ነገር በማድረግ እንድትከታተሉን እንሻለን። ተስፋበት ሰናይ ቆይታ ይሁንላችሁ።